ስትሮምቦሊ ዋው! ዛሬ ከኔ ጋር ናችሁ። የመሰለ ቆንጆ ስትሮምቦሊ ያለ እንዳመጣችሁ ጠብቁኝ። እንዴት ናችሁ? እንደመሰነበታችሁ። ሼፍ ዮናስ ተፈራ ነኝ። ዛሬም እንደተለመደው አንድ ምግብ ሰራ ቆይታ ነው። በቀደራባችሁ ደግሞ ስትሮምቦሊ ይባላል። ስትሮምቦሊ ታውቃላችሁ? የጣሊያን ባህላዊ የዳቦ አሰራር ነው። ውስጡ ቺዝና ሞርቶዴላ አናሊያ ሳማስ ጋር ይጨምሩበታል። እኛ እንግዲህ የዶሮ ሞርቶዴላ ተጠቅመን ያሳያችኋል። እናንተ የምትጠቀሙ ከሆነ በአሳማ ስጋ መጠቀም መስራት ይችላላችሁ። ግን በጣም ተወዳጅ የሆነ የጣሊያኖች የዳቦ አሰራር ነው ስትሮምቦሊ። እሱን እንሰራለን ማለት ነው። ግብአቶቹ ላስታውቃችሁና ከዛ ወደ አሰራሩ እንሄዳለን ማለት ነው። ጋር እንደምትመለከቱት ዱቄት አለ። 300 ግራም ያክል ዱቄት አለኝ። እንዲሁም እዚህ ጋር የተፈቀፈቀ ሞዘሬላ ቺዝ አለኝ። ይሄንን ውስጡ ስታፍ እናደርገዋለን። እዚህ ጋር እንደምታዩት ስላይስ ፕሮቮሎንጂ ቺዝ አለኝ። እሱን እጠቀማለሁ። በመሀል ደግሞ የዶሮ ሞርቶዴላ ጨምርበታለሁ። ከላይ ደግሞ የምቀባው እንቁላል አለ። በተለይ እዚህ አበሻ እንቁላል ቢሆን በጣም ቆንጆ ያገላቸዋል። እንቁላል እንጠቀማለን። እርሾና ጨው አድርገን ደግሞ ዱቄታችን እናቦካና ቆንጆ ዳቦ እናዘጋጃለን። ከኔ ከሆናችሁ ዛሬ ምርጥ ስትሮምቦሊ ካላችሁ እሺ። እንግዲህ አሁን ዱቄቱን እናዘጋጅ። እንደዚህ አድርገን እዚያ ትንሽ ጨው እናደርግበታለን። እዚህ ጨው ካደረጋችሁ በኋላ እርሾ 5 ግራም ያክል እርሾ እናደርግበታለን። የወይራ ዘይት ይገባል። የወይራ ዘይት 2 ሾርባ ማንኪያ ያክል ወይራ ዘይት ታደርጉታላችሁ። በአትክልት ዘይትም መጠቀም ትችላላችሁ። ብዙም ዘይቱ ያመጨነቅ የለባቸው። እንዲጋዋ ጥጃለሁ። ለብ ብሏል። ላጥፋውና ውሃውን እንደዚህ ከተዋሃደ በኋላ እዚህ ጋር ስለማሸው መክተፊያው ዞር ላድርገው። እንዲህ ካደረጋችሁ በጭልፋ እየመጠናችሁ ውሃ እየጨመራችሁ ማገናኘት ነው። እንዲያገና አብኳለን ያደርጋችሁ። ዱቄቱን ከውሃ ጋር እንዲህ ማገናኘት ነው። ውሃውና ዱቄቱ ከተገናኘላችሁ በኋላ እንደዚህ ሰብሰብ ባጉ ለማብኳት እዚህ ጎድጓዳ ሳህን ይመቻችኋል። ከዛ እንዲያርገን ወደ ንጥር ጠረጴዛ ላይ እንገለብጠዋለን። ከበጣታችሁ መጠቀም እንዲያርጋችሁ በጣታችሁ ብቻ እንዲያረግን ዲጋ ያርጋችሁ ዱቄቱና እርጥበቱ ማገናኘት ነው። ሞቅ ያለ ቦታ እናስቀምጠው ነው። ኩፍ እንድናደርገዋለን ማለት ነው። አሁን በደንብ ታሽት አለበት። ይሄ ያገናሸዋለን ማለት ነው። እንግዲህ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ፣ የደወል ምልክቱን ጫን አድርጓት። ላይክ እና ሼር ማድረጋችሁ ለኛ ትልቅ ትርጉም ስላለው በማድረግ ቤተሰብ ሁኑን። እንዲህ እያደረግን እናሸዋለን። እያባበልና ታዩታላችሁ። ቆንጆ ሆኖ እየተያዘልን ነው። እንዴቱ ትንሽ እንደመድረቅ ነገር ላይ ትንሽ ፈሳሽ አድርግበታለሁ እናረግና ወደ ውስጥ የከተቱን መጠጥ ሲያደርገው ልጃቃቸው እንዲያከል ዙሪያን ዱቄቶቹን እንደዚህ ሰበስባችኋል። እያጋችሁ እንደዚህ አካባቢውን በራስ በሊጡ ማጽዳት ይቻላል። እንዲያርጋችሁ ይሰበስላችኋል። ዱቄቱ እንደዚህ ያጸዳላችኋል። እንዲህ ካደረግን በኋላ እንደዚህ ማሸት ሞሉ ተሸቁጠር ዳቦ ቆንጆ ይሆናል። ፕላስ ደግሞ እርሾም ቶሎ አክቲቭ እንዲሆን ያደርገዋል። ሙቀት በደንብ ስለሚያገኝ
እንዲህ ካረጋችሁ በኋላ ንጹህ ሳህን ላይ ትንሽ የወይራ ዘይት እንቀባዋለን። እንዲያገን ዙሪያውን ዘይቱን ካደረስነው በኋላ እንዲህ አድርጋችሁ እንዲህ ካረጋችሁ በኋላ ሽፍን አድርጋችሁ ቶሎ ይነሳ እንደዚህ አድርገን እንድናደርገውና ኩፍ ይላል። በደንብ ኩፍ ካለ በኋላ መለሳለሁ። አብረን ቆንጆ ስትሮምቦሊ እናዘጋጃለን። እሺ ተመልሻለሁ። አሁን ቅድም ያቦካነው ሊጥ እንደዚህ ኩፍ ብሏል። ይሄኛውን እንደዚህ እንዲያርገን እናወጣውና እንደዚህ መልሰውና ትንሽ ወራጅ ያስፈልገናል። በነገራችን ስትሮምቦሊን በትልቁም እንደ ባህል አሰራር መስራት ይቻላል። አነስ አድርጋችሁ ለንግድ መስራት ይቻላል። ትንሽ አድርጋችሁ አሁን በማሳያ መልክ ሰርታችሁ ማቅረብ ይቻላል። እንደ ፒዛ ኦቨን ውስጥ ገብታችሁ መሸጥ ትችላላችሁ። ይሄ ደግሞ የእናቶች አሰራር የጣሊያን እናቶች አሰራር ተለቅ ያለ መልኩ አሳያችኋለሁ ማለት ነው። ይሄ የጣሊያን እናቶች የሚሰሩት ስትሮምቦሊ ተለቅ ያለው ነው። የንግዱ ደግሞ ይችላላችሁ። ከዚህም ማሳደግ ይቻላል። እነሱ ነው በእጃቸው ነው ሳፕ የሚያደርጉት። እናት ተቸገሩ ነው። እንደዚህ እናደርጋለን። ስትሮምቦሊያችን እንደዚህ ኦቨናችንን ቀድማችሁ ማጋል እንዳትዘነጉ። አሁን ከዚህ በኋላ ትንሽ ዘይት የራይት እንደዚህ ቃ እያደረግን እንደ ሳፕ ታርጋችሁ እንደዚህ አድርጋችሁ እዚህ ዘይት ቀብተን እንደዚህ ካደረግን በኋላ እዚህ ጋር ቺዝ እናደርግበታለን። ሞዘሬላ ቺዝ በደንብ ይደረግበታል። እንደዚህ ቺዝ ከዛ ላ ሞዘሬላ እናደርጋለን እንደዚህ። ከዛ እንደገና ፕሮቮሎን ቺዝ እናደርጋለን። እንደነገርኳችሁ የአሳማ ስጋ የሚጠቀሙት እነሱ መጠቀም ይችላላችሁ እናንተ እንደ ፍላጎታቸው። ግን ማጠቀሙ ከሆነ ግን በዶሮ ሞዘሬላ እንደዚህ አድርገን መስራት ይቻላል ማለት ነው። ዶሮ ውስጥ መጨመር ይቻላል። ዶሮ ትክክለኛ ዶሮ ራሱ አብስላችሁ በዶሮ ስታፍ ማለት ይችላላችሁ። እንደዚህ ያርገን ትንሽ ወራጅ ሲያ እናያለን። እንደዚህ አድርጋችሁ እንደዚህ እኛው በደንብ አድርገን መዝጋት ምን ቀዳዳ ምን ወለበት እንደዚህ አድርገን እንገለብጠዋለን። በኋላ መጋገሪያ ትሪያችንን እዚህ ጋር እንዳይጣበቅብን ነው በወረቀት ከታች ያደረኩት እንደዚህ አድርጌ ካረጋችሁ በኋላ በቢላ እንደችኛውን እንደዚህ ቆረጥ ማለት ነው። እንደዚህ ቆርጠዋለን። አንድ እንቁላል እንደዚህ ካረጋችሁ በኋላ እንቁላል በብሩሽ እንቁላል እንቀባዋለን።
ሰንጠቅ ያደረጋችሁ ነገር በዛ ውስጥ ቺዙ እንደመውጣት ስለሚል በኋላ ያሰማያሳምላችሁ ነው። እንቁላል ደግሞ ከለሩን ቆንጆ ያገላችኋል። እንዲያርገን ስትሮምቦሊ እናዘጋጃለን ማለት ነው። የጣሊያን እናቶች የሚሰሩት አሰራር ነው። አነሳሳቃችሁ ደግሞ ለንግድ መስራት ይቻላል። ሰፋር አድርገው ቀዳዳውን እንግዲህ በ250 ዲግሪ ለ10-15 ደቂቃ 11-12 ደቂቃ አካባቢ ይፈጃል። ቀዝቀዝ ባለ ሰዓት 250 ዲግሪ በዛ አብስለን እናውጣለን። ስንመጣ እንግዲህ አብረን ቆንጆ ስትሮምቦሊ እንመግባለን። ያው እንግዲህ ስትሮምቦሊያችን ደርሷል። ትንሽ ቆንጆ ነው ይመስላል። በጣም ደስ የሚል የውስጡ በቺዝ እና በሞቶሬላ የተሞላ ቆንጆ የስትሮምቦሊ አሰራር ይሄን ይመስላል። ይሄ እንግዲህ ቆረጥ እናደርገውና አሳያችሁ ውስጥ ያለውን ቺዝ ተመልከቱ እንዴት እንደሚያምር። ከተላችሁ ይሄን ስትሮምቦሊ ማለት በጣም ደስ የሚል በቺዝ የተሞላ የጣሊያን ዳቦ አሰራር ነው። እንግዲህ እኛውን አተገሞራ ነው መብላት አይቻልም። እንደዚህ ቆረጥና ከሻይ ጋር ያጋጭ ትኩሱ እንድታዩት ተፈለኩ ነው። በጣም እንተደርጎ እንግዲህ ቺዝ የተሞላው ስትሮምቦሊ በዚህ መልክ የበሰለ ቆንጆ ስትሮምቦሊ ይመገባል ማለት ነው። ዋ እስከንቀምሱ ጓጓጉቻለሁ። በጣም ደስ የሚል የስትሮምቦሊ አሰራር ነው። እናንተ ግን ለከኮ አነስ አድርጋችሁ ግን በመጠን በመቀነስ በ300 ግራም ሊጥ አድርጋችሁ አነስ አድርጋችሁ ሾጣችሁ ሰጣችሁ የሚሆናችሁ በመክተት እንግዲህ ለእንግዳ ማቅረብ ትችላላችሁ። ስትሮምቦሊውን አነብታግዝ ብለው ጥፍ ያደረጉ ሰራዎች አለው። ግን ትክክለኛ አሰራር እንደዚህ ተወቅቶ ነው በሚሰራው ጣሊያኖች ባህላዊ የዳቦ አሰራር ስለሆነ ማለት ነው። ጫፍ ቀቀዝ ያለችውን ልቅመሳትና ሰናበታችሁ እስቲችኛል ጫፋን ዋ ያምራል። እንዳገቹ ዘል አሰናበታችሁ ብዙ ይጠፋል። በቃ በጣም የሚገርም ስትሮምቦሊ አሰራር ነው። ያውቃችሁ በኩል ትወዱታላችሁ። ጉርሻ ከሼፍ ዮናስ ጋር ዛሬ ምስል በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። በጣም ወዳችሁ ቻው። ስትሮምቦሊ